ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ወጃ ጋር አብራችሁ እንድትቆዩ የጋበዝን። በቅድሚያ አማርስ ዜናዎችን አስቀድሜ እነግራችኋለሁ። ኢትዮጵያ ወደ ጦርነት ከምንጊዜውም በላይ ተቃርባለች አለ ዓለም አቀፍ ዘገባ። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት ነው በዘገባው ያረጋገጠው። አብይ አህመድ ከአፍሪካ ህብረት በኩል የመጣላቸውና ከትግራይ ኃይሎች ጋር የታቀደን የድርድርና የውይይት ሀሳብ በአገር ውስጥ ጉዳያችን አትግቡ ማለት ውድቅ ማድረጋቸውንም ዘገባው አትቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል ውጊያ በተባባሰባቸው የሰሜን ሸዋና ምዕራብ ወሎ አካባቢዎች የስልክና ኢንተርኔት አገልግሎት መቋረጡ መረጃ ለማግኘት አዳጋች ሆኗል። የብልጽግና አገዛዝ በፋኖ ላይ እየወሰድኩት ነው ላለው ልዩ ዘመቻ በክልሉ በርካታ አካባቢዎች አገልግሎት ማቋረጡ ታውቋል። በሌላ በኩል አገዛዙ በክልሉ ሰሜን ጎንደር ዞን የህወሓት ዳግም ወረራ አውግዙ በሚል አስገዳጅ ሰልፍ እየተደረገ መሆኑ ተሰምቷል። ይህንንም ዝርዝሩን ትሰሙታላችሁ። የአሜሪካ አምባሳደር እርቪን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ ናቸው አሉ። አምባሳደሩ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊነትና የሰከኑ ውይይቶች ናቸው ብለዋል። ዝርዝሩን ትሰሙታላችሁ። የአገዛዙ ፍርድ ቤት በቅርቡ እጅ ሰጥተው በገቡት የቀድሞው የአማራ ፋኖ አመራር ኮሎኔል ፋንታው ሟባ ላይ የሰጠው ውሳኔ አነጋጋሪ ሆኗል። በእነ ዶክተር ወንደሰን አሰፋ የሽብር ክስ መዝገብ በተከሰሱት የፋኖ አመራሮች አርበኛ ምሬ ወዳጆም፣ ሄኖክ አዲሴና ሌሎች ላይ የአገዛዙ ፍርድ ቤት ውሳኔ ማሳለፉም ተሰምቷል። በዝርዝር ትሰሙታላችሁ። ሶማሊያና ግብጽ ስትራቴጂካዊ አጋርነታቸውን በድጋሚ አረጋግጠዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በግብጽ ካይሮ ባካሄዱት ምክር ጥልቅና ታሪካዊ ግንኙነት መስርተናል ብለዋል። የኢራንና የአሜሪካ ድርድር በቀጥታ በመገናኘት የሚደረግ አይደለም ተባለ። በአሜሪካና በኢራን መካከል ያለው ሁኔታ ሊፈነዳ የሚችል ነው ያለችው ደግሞ ሩሲያ ናት። ይህም ሆኖ ፕሬዝዳንት ትራምፕ የድርድሩን ውጤት እየተጠባበቁ መሆናቸውን ደግሞ ጽሕፈት ቤታቸው አስታውቋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። ኢትዮጵያ ወደ ጦርነት ከምንጊዜም በላይ ተቃርባለች አለ ዓለም አቀፍ ዘገባ። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት መጽሔት በሳምንት እትሙ አስነብቧል። አብይ ከአፍሪካ ህብረት በኩል የመጣላቸውን ከትግራይ ኃይሎች ጋር የታቀደን የድርድርና የውይይት ሀሳብ በአገር ውስጥ ጉዳዮች አትግቡ በማለት ውድቅ ማድረጋቸውንም ዘገባው ያትታል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ ዋጋ ንረት በተደጋጋሚ የጭንቀት ጊዜ አሳልፈዋል። እያንዳንዱ ክስተት በመቶዎች ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስባቸው ሆኗል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚል ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና ህወሓት ታጣቂዎች መካከል ናቸው በተባሉት የቲዲኤፍ አባላት ግጭት የተቀሰቀሰ ሲሆን ይህም የፌዴራል መንግስት ወደ ትግራይ የሚደረጉ ማንኛውንም በረራዎች እንዲያቋርጥ ማስገደዱን ዘገባው ያትታል። ከሁለት ቀናት በኋላ የመንግስት ድሮኖች በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በወቅቱ የነበረውን ሁኔታ ሙሉ በሙሉ ጦርነቱ የሚመስል ነገር ነው ሲሉ መግለጻቸውንም ዘገባው አስታውሷል። ዘኢኮኖሚስት ከቀናት በኋላ አፋጣኝ ውጥረት የረገበበት ይመስላል ያለው ሲሆን ሌተናል ጄኔራል ታደሰ ወረደ በሳቸው አሰራር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውን ያስታውሳል። ወደ ትግራይ የሚደረጉ በረራዎች ጥር 26 ቀን በመጀመራቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለው ስጋት ለጊዜው ማስቀረቱን ቢጠቅስም ጦርነቱ ግን አሁንም ስጋቱ አልተቀረፈም ብሏል። ይሁን እንጂ ያለው ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁንም ከፍተኛ ነው ብሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን በፓርላማ ባደረጉት ንግግር ህወሓትን ኢትዮጵያን ለማፍረስ የሚፈልጉ ካድሬዎች ሲሉ መከሳቸው አንዱ መነሻ ሆኗል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካ ትዕግስት ካልተደረገ በስተቀረ ሌላ ጦርነት አስከፊ መዘዝ ሊያስከትል እንደሚችል አስጠንቀዋል ይላል።
መጽሔቱ የአሁኑ ቀውስ መንስኤ በቀድሞ ጦርነት ያልተፈቱ ጉዳዮች ናቸውም ብሏል። ጠቅላይ ሚኒስትር አብይ በ2010 ወደ ስልጣን ከመጡ በኋላ የአማራ ክልል ሚኒሻዎች ጨምሮ ህወሓትን የሚቃወሙ ኃይሎች አቀናጅተው ነበር ያለው ዘገባው ከ2013 እስከ 2015 በነበረው ጦርነት ወቅት በአጠቃላይ በተለያዩ የትግራይ አካባቢዎችና አዋሳኝ አካባቢዎችን የተደረገው ውጊያ ተከትሎ በትግራይ ክልል ስር የነበሩና ምዕራብ ትግራይ ተብለው የሚጠሩ ቦታዎችን መቆጣጠራቸውን ጠቅሷል። በዚህም በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በኃይል እንዲፈናቀሉ ተደርጓል ያለው ዘገባው ብዙዎቹ አሁን ላይ በክልሉ በሚገኙ መጠለያ ጣቢያዎች ውስጥ ይገኛሉ ይላል። ምንም እንኳን የ2015 የፕሪቶሪያ ሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ በሆኑ ግዛቶች ላይ ውሳኔ እንዲሰጥ ተጨማሪ ድርድሮች እንዲደረጉ ቢደነግግም የታየው መሻሻያ ግን አነስተኛ መሆኑን ያክላል። ዘኢኮኖሚስት እንደዘገበው ከሆነ በ2016 ዓ.ም ወደ ምዕራብ ትግራይ እየተመለሱ ናቸው የተባሉ የትግራይ ተወላጆች ማስፈራሪያና ጥቃት ደርሶባቸዋል ያለ ሲሆን አብዛኛዎቹ ተፈናቃዮች ግን ለመመለስ አሁንም ከፍተኛ ፍርሃት አለባቸው ይላል። በተጨማሪም የፌዴራል መንግስቱ ግዛቶችን ወደ ትግራይ አስተዳደር እንዲመለሱ ህወሓት የሚያቀርበውን ጥያቄ ሲከላከል ቆይቷን በማለት ያክላል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜ ወንዝ ተሻግረው ወደ ጸለምቲ በመግባት ውጥረቱን ዳግም አይሎ ነበር። ባለስልጣናት ድርጊቱ የተፈጸመው ተመላሽ ሰላማዊ ሰዎች እንደደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጹም ዘኢኮኖሚስት የጠየቃቸው አንዳንድ ተንታኞች ግን እርምጃ የፌዴራል መከላከል ጥንካሬ ለመፈተሽ ወይም ስትራቴጂካዊ ቦታዎችን ለመያዝ የታለመ ሊሆን ይችላል ብሎ ያምናሉ ይላል። ጨምሮም ዘገባው አብይ ህወሓት ምዕራብ ትግራይን በኃይል ለማስመለስና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱን ለረጅም ጊዜ ሲጠራጠር ቆይቷል ማለት ይጠቅሳል። በመሆኑም አሁን የተወሰደው እርምጃ ለከፍተኛ ጥቃት እንደ መጀመሪያ ምልክት አድርገው የተረዳው ይመስላል ይላል። ዘኢኮኖሚስት ምዕራብ ትግራይ ብሎ የሚጠቅሰውና በዘገባው ላይ የሚያትተው በፕሪቶሪያው ስምምነት ይገባኛል ጥያቄ ተነስቶባቸው የአወዛጋቢ ቦታዎች ተብሎ የተለዩትንና የአማራ ማንነት ያላቸው ሰዎች ጥያቄ ያቀረቡባቸውን ወልቃይትና ሌሎች አካባቢዎችን ነው። መጽሔቱ ታዲያ እንደዘገበው ከሆነ የፌዴራል ኃይሎች ከዛን ጊዜ ጀምሮ ወታደሮችና ከባድ የጦር መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን በደቡባዊ ትግራይ በህወሓት ኃይሎችና በመንግስት ደጋፊ ሚኒሻዎች መካከል ውጊያው ቀጥሏል ብሏል። የአፍሪካ ህብረት ታዲያ ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም ዘኢኮኖሚስት የጠቀሳቸው ምንጮች እንደሚሉት ከሆነ ግን ኢትዮጵያ የቀረበውን ሀሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረቱ በሀገር ውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰቢያ ሰጥቷል ተብሏል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የአብይ አህመድን ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት የመፈጠር እድሉ ሰፊ ነው ሲል አመላክቷል። በአማራ ክልል ውጊያ በተባሰባቸው የሰሜን ሸዋና ምዕራብ ወሎ አካባቢዎች የስልክና የኢንተርኔት አገልግሎት መቋረጡ መረጃ ለማግኘት አዳጋች ሆኗል። የብልጽግና አገዛዝ በፋኖ ላይ እየወሰድኩት ነው ላለው ልዩ ዘመቻ በክልሉ በርካታ አካባቢዎች አገልግሎቱን ማቋረጡም ታውቋል። በሌላ በኩል አገዛዙ በክልሉ ሰሜን ጎንደር ዞን የዋዳግም ወረራ አውግዙ በሚል አስገዳጅ ሰልፎች እየተደረጉ እንደሆነ ተሰምቷል። በክልሉ ምዕራብ ወሎ ቀጠና ላለፉት 3 ተከታታይ ቀናት በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀጠሉ የተሰማ ሲሆን በተለይም በወግዲ ወረዳ ከውጊያ ጋር ምንም አይነት ተሳትፎ የሌላቸው ንጹሃን በአገዛዙ ጦር መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በወግዲ ወረዳ ጎረንጅና ሶኮር አካባቢ በተደረገ ውጊያ አገዛዙ ጦር አዛዦች ጭምር ተገድለዋል ተብሏል። በወረዳው ያጌ የተባለ አካባቢ ብቻ 8 ሰዎች ሲገደሉ በርካቶች መቁሰላቸውም ተሰምቷል። ጥር 28 2018 ዓ.ም በአካባቢው በተደጋጋሚ ወታደራዊ ሄሊኮፕተሮች ይመላለሱ እንደነበር የተሰማ ሲሆን ሄሊኮፕተሮቹ በውጊያ የተገደሉና የቆሰሉ ያገዛዙ ወታደሮችን ይዘው ወደ ኮምቦልቻ ሆስፒታል ማምራታቸውን ነው የመረጃ ምንጮቻችን አክለው የተናገሩት። በተጨማሪም በዛሬው ዕለት ጥር 29 2018 ዓ.ም በወግዲ ወረዳ ጫቃታ አካባቢ ወታደራዊ ሄሊኮፕተር በፋኖ ኃይሎች ጋር በተደረገ ውጊያ የቆሰሉ የአገዛዙ ወታደር አዛዥን አንስታለች ብለዋል። የብልጽግና አገዛዝ የስልክና ኢንተርኔት አገልግሎት አቋርጦ በምዕራብ ወሎ ወግዲ ቀጠና እንዲሁም በሰሜን ሸዋ መንዝና የፋት አካባቢ በምድርና በአየር ከፍተኛ ጦርን አሰልፎ ልዩ ዘመቻ ሲል የጠራውን ውጊያ በፋኖ ላይ መክፈቱን ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በአካባቢው የስልክና የኢንተርኔት አገልግሎት መቋረጡ ዝርዝር መረጃዎች ማግኘት ባይቻልም ከወሎ ወግዲ በተጨማሪ መንዝ ባሻ ከተማ ዙሪያም ዛሬም ከትላንቱ የቀጠለ ከባድ ውጊያ እየተደረገ እንደሚገኝ ሰምቷል። አገዛዙ በእነዚህ አካባቢዎች የፋኖ አመራሮች አሉበት በተባሉ ስፍራዎች በአየር ጭምር በማጓጓዝ የኮማንዶ ጦሩን ቢያሰልፍም በውጊያው ከፍተኛ ጉዳት አስተናግዷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በሸዋ ምዕራብ ወሎና ምስራቅ ጎጃም ገጠራማ አካባቢዎችም ዛሬም የስልክና የኢንተርኔት አገልግሎት በሙሉና በከፊል እንደተቋረጠ ይገኛል።
በክልሉ ምዕራብ ጎንደር ዞን ቋራ ወረዳ በትላንትናው ዕለት በተደረገው ውጊያ ደግሞ የአገዛዝ ጦር አዛዥን ጨምሮ 36 ወታደሮች ሲገደሉ 45 ደግሞ ቆስለዋል ሲል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ አስታውቋል። ውጊያው የተደረገው በቋራ ወረዳ አባድ ግሱ የተባለ አካባቢ መሆኑን ነው አፋብን በላይ ዕዝ አክሎ ያስታወቀው። በሌላ በኩል አገዛዙ በክልሉ ሰሜን ጎንደር ዞን የዋዳግም ወረራ አውግዙ በሚል አስገዳጅ ሰልፎች እየተደረጉ መሆኑ ተሰምቷል። ባለፉት ቀናት በጠለምት ወልቃየትና ራያ አካባቢ ተመሳሳይ ሰልፎች ያደረገው ብልጽግና ዛሬ በሰሜን ጎንደር ዞን በዋናነት የመንግስት ሰራተኛውና የብልጽግና አባላትን ይዞ ሰልፍ አድርጓል። ብልጽግና የዋት ዳግም ወረራ ማውገዝ ሲል የጠራው የአደባባይ ሰልፍ በዛሬው ዕለት በሰሜን ጎንደር ዞን ደባርቅ፣ ዳባት፣ አዲርቃይ፣ በየዳ ድልድይ ብዛና ሌሎች የዞኑ አካባቢዎች መካሄዳቸው ታውቋል። ብልጽግና በአማራ ክልል ህወሓት እንደ ማስፈራሪያ ለመጠቀም እየሞከረ ቢሆንም ህዝቡ በሰልፉ ላይ ለመሳተፍ ፈቃደኛ ባለመሆኑ የመንግስት ሰራተኞችና የራሱ ፓርቲ አባላትን በማስገደድ እያሰለፈ ነው ሲሉ የአካባቢው መረጃ ምንጮች ተናግሯል። በደባርቅ ከተማ ብልጽግና ይዞት ከወጣው መልእክት መካከል በአማራ ስም የሚምለው ጽንፈኛው ቡድንና የህወሓት የጥፋት ጋብቻ እንቃወማለን የሚል በሰልፉ አዘጋጁ ዘንድ አለመግባት ፈጥሮ እንደነበረ የኢትዮኒውስ የመረጃ ምንጮች ተናግረዋል። ተቃውሞ የተነሳው ፋኖን አብረን ካወገዝ ነው ህዝቡ አይቀበለንም በሚል እንደሆነም ነው የመረጃ ምንጮች አክለው የተናገሩትም። የአሜሪካ አምባሳደር እርቪን ማሲንጋ ባለፉት ሳምንት በሰሜን ኢትዮጵያ የተከሰቱ ኩነቶች ሰላምና መረጋጋትን ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ ናቸው አሉ። አምባሳደሩ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች ናቸው ብለዋል። ማሲንጋ ይህን ያሉት በኢትዮጵያ የአሜሪካ ኤምባሲ የማህበራዊ ትስስር ገጾች ትላንት ሐሙስ ጥር 28 2018 ዓ.ም በተሰራጨ መልእክታቸው ነው። የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል በጠለምት በተባለው አካባቢ በተፈጠረ ግጭት ያንዣበበው ውጥረት የመርገብ አዝማሚያ ማሳየት ተከትሎ የተሰጠ ነው ተብሏል። ውጥረቱን የኢትዮጵያ አየር መንገድ መቀለ፣ አክሱምና ሽረም ወደ መሳሰሉ የትግራይ ክልል ከተሞች የሚያደርጋቸውን በረራዎች እስከ ማቋረጥ ደርሶ ነበር። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት በየፊናቸው ባወጧቸው መግለጫዎች ውጥረቱ እንዲረግብና ልዩነቶች በፕሪቶሪያ በተፈረመው ግጭት የማቆም ስምምነት እንዲፈቱ በወቅቱ ግፊት አድርገዋል። ህወሓት ባለፈው ሳምንት መጨረሻ ለአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በጻፈው ደብዳቤ በትግራይና ፌዴራል መንግስት መካከል ያሉ ልዩነቶች በንግግር ለመፍታት ዝግጁ እንደሆነ አቋሙን አሳውቆ ነበር። የሰሞኑን ግጭት በተመለከተ ፌዴራል መንግስት በኩል እስካሁን በይፋ የተሰጠ መግለጫ ባይኖርም ለጥሪዎቹና ለስምምነቱ ወይም ደግሞ ለድርድሮቹ ግን በውስጣችን ጉዳይ አትግቡ የሚል መልስ እንደተሰጣቸው ተዘግቧል። የአገዛዙ ፍርድ ቤት በቅርቡ እጅ ሰጠው በገቡ የቀድሞው የፋኖ አመራር ኮሎኔል ፋንታው ሟባ ላይ የሰጠው ውሳኔ አነጋጋሪ ሆኗል። በነ ዶክተር ወንደሰን አሰፋ የሽብር ክስ መዝገብ በተከሰሱት የፋኖ አመራሮች አርበኛ ምሬ ወዳጆ፣ ቴኔካ አዲሴና ሌሎች ላይ የአገዛዙ ፍርድ ቤት ውሳኔ ማሳለፉ ተሰምቷል። ጥር 28 2018 ዓ.ም የአገዛዙ የፌዴራል ከፍተኛ ፍርድ ቤት የህገ መንግስትና ጸረ ሽብር ችሎት በትላንትናው ዕለት በነ ዶክተር ወንደሰን አሰፋ የክስ መዝገብ በሽብር በተከሰሱት መምህርት መስከረም አበራ፣ ጋዜጠኛ ጎበዝ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማውና ሌሎች በርካታ የአማራ ተወላጆች ላይ ውሳኔ ማሳለፉን ጠበቆቻቸው ለኢትዮኒውስ ተናግረዋል። በዚህ የክስ መዝገብ በሌሉበት ክሳቸው ሲታይ የቆዩትና በቅርቡ እጅ ሰጠው በገቡት የቀድሞ የፋኖ አመራር ኮሎኔል ፋንታው ሟባ ላይ የሰጠው ውሳኔ አነጋጋሪ ሆኗል። የብልጽግና አገዛዝ ኮሎኔል ፋንታው ሟባን በድርድር ስም ወደ ሰላም መጥተዋል ሲል ቢቆይም በፍርድ ቤት በኩል ግን የቀረባቸው ክስ መከላከል አለባቸው ሲል ብይን መስጠቱን በክሱ መዝገብ ላይ የተከሳሾች ጠበቃ ከሆኑት መካከል ጠበቃ ሰለሞን ገዛይ ለኢትዮኒውስ አረጋግጧል። በሌሉበት ተከሰው የፌዴራል ፖሊስ አስሮም ችሎት እንዲያቀርባቸው በፍርድ ቤት ትእዛዝ ሰጥቶ ፖሊስ ይዞ በማለማቅረቡ ክስ በሌሉበት ሲታይ የቆዩት ኮሎኔል ፋንታው ሟባ ዛሬ ላይ በአዲስ አበባና ባህር ዳር ከተሞች ከአገዛዙ ባለስልጣናት ጋር ሲገናኙ በመንግስት ሚዲያዎች መግለጫ ሲሰጡ ታይተዋል። በፍርድ ቤቱ ትእዛዝ መሰረት የፌዴራል ፖሊስ አስሮ ችሎት ባያቀርባቸውም ችሎቱ ግን የቀረባቸውን ክስ ይከላከሉ ሲል በይኖባቸዋል። ይህ የኮሎኔል ፋንታው ሟባ ጉዳይ ብዙዎችን እያነጋገረ ይገኛል። በእነ ዶክተር ወንደሰን አሰፋ የክስ መዝገብ በእስር ቤት ሆነው ክሳቸውን ሲከታተሉ ቆይተው ከእስር ቤት ያመለጡ ያሁኑ የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ቴኔካ አዲሴ በፍርድ ቤት ውሳኔ ከተላለፈባቸው መካከል ሲሆኑ በመዝገቡ ላይ በሌሉት ክሳቸው እየታየ የሚገኙት አርበኛ ምሬ ወዳጆ፣ አርበኛ ሰፈረ መለሰም የአገዛዙ ፍርድ ቤት ክሳቸውን ይከላከሉ በሚል ብይን ከሰጠባቸው መካከል ሆነዋል። በክሱ መዝገብ ላይ ዶክተር ወንደሰን አሰፋ፣ ፕሮፌሰር ማረጉ በይን፣ ጠበቃ አለልኝ ምህረቱ፣ መምህርት መስከረም አበራ፣
ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት ብጋሻው፣ ጋዜጠኛ ገነት አስማማው፣ ፋኖ መንበር አለሙና ሌሎች በተከሱባቸው ሽብር አንቀጽ እንዲከላከሉ ውሳኔ ሲሰጥ ዶክተር ሲሳይ አውግቸውና ሞላሊ ሲሳይ ደግሞ ከተከሰሱበት የጸረ ሽብር አዋጅ አንቀጽ 3(2) ወደ አንቀጽ 9(1) ተሻሽሎ እንዲከላከሉ ችሎቱ ብይን መስጠቱ ተሰምቷል። በክስ መዝገቡ ከተካተቱት መካከል አርቲስት ዮርዳኖስ አለሜ፣ ተስፋዬ መኩሪያ፣ ቢሰጥ ተረፈ፣ ዳዊት ባቡ፣ ማስረሻ ኔውና አብርሃም የተባሉ 7 ተከሳሾች ደግሞ መከላከያ ሳያስፈልጋቸው በነጻ እንዲሰናበቱ መወሰኑን ጠበቃ ሰለሞን ገዛይ ለኢትዮ ኒውስ ተናግሯል። የክስ አንቀጻቸው የተሻላላቸው ተከሳሾች ዶክተር ሲሳይ አውግቸውና ሞላሊ ሲሳይ የዋስትና ጥያቄ ማቅረባቸው የታወቀ ሲሆን አገዛዙ በክስ መዝገቡ ላይ ክሳቸው እንዲከላከሉ በሚል የወሰነባቸው የአማራ ተወላጆች ከሚያዝያ 26 2018 እስከ ግንቦት 30 2018 መከላከያ ምስክሮቻቸውን አቅርበው እንዲሰሙ ቀጠሮ መያዙም ተሰምቷል። በነ ዶክተር ወንደሰን አሰፋ የክስ መዝገብ የተከሰሱ የአማራ ተወላጆች ቁጥር 51 ሲሆን ጉዳያቸው በእስር ቤት ሆነው የሚከታተሉ ተከሳሾች ከታሰሩት 3 ዓመታት ገደማ ሆኗቸዋል። ሶማሊያና ግብጽ ስትራቴጂካዊ አጋርነታቸውን በድጋሚ ያረጋገጡ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በግብጽ ካይሮ ባካሄዱት ምክክር ጥልቅና ታሪካዊ ግንኙነት መስርተናል ብለዋል። የሶማሊያ ፌዴራል ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱል ሰላም አሊ ከግብጽ አቻቸውና ከውጭ ጉዳይ ሚኒስትር ባድር አብድልራቲ ጋር ትላንት ሐሙስ በካይሮ ከፍተኛ የዲፕሎማቲክ ምክክር ማካሄዳቸውን የሶማሊያ ዜና አገልግሎት ሰናን ይፋ አደረገው። ይህ ውይይት በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊ ግንኙነት ይበልጥ ለማጠናከርና ወሳኝ በሆኑ ቀጠናዊ ጉዳዮች ላይ ያላቸውን አቋም ለማረጋገጥ ያለመ ነው ተብሏል። በውይይቱ ወቅት ታዲያ ሁለቱ ሚኒስትሮች የሁለትዮሽ ትብብራቸውን ወደ ላቀ ደረጃ ለማሸጋገር በሚያስችሉ ሁኔታዎች ላይ ይመክረዋል የተባለ ሲሆን በተለይም በጋራ ፖለቲካዊና ደህንነት ጥቅሞች ዙሪያ ያላቸውን ቅንጅት ለማሳደግ የሚረዱ መንገዶችን አስሰዋል ይላል ዘገባው። ይህ ውይይት በሞቃዲሾና በካይሮ መካከል ያለውን ለረጅም ጊዜ የዘለቀ ግንኙነት፣ የጋራ ድጋፍና ለቀጠናው መረጋጋት ያላቸውን የጋራ ራዕይ የሚያንጸባርቅ በማለት አሞካሽቷል። ሚኒስትሩ ባድር አብድላቲ ግብጽ ለሶማሊያ ፌዴራል ሪፐብሊክ አንድነት፣ ሉዓላዊነትና የግዛት አንድነት ያላትን የማይናወጥ ድጋፍ በድጋሚ ያረጋግጠዋል ተብሏል። ይህ ማረጋገጫ የአፍሪካ ቀንድ ሀገራት ድንበር መከበርና የሀገራት ሉዓላዊነት በዲፕሎማሲያዊ ግንኙነት ውስጥ ዋነኛው የትኩረት አቅጣጫ በሆነበት ወሳኝ ወቅት የቀረበ ነው ይላል። በተጨማሪም ባለስልጣናቱ የቀጠናውን የጸጥታ ሁኔታ በጥልቅ የገመገሙ ሲሆን በአፍሪካ ቀንድ ሰላምና መረጋጋት ለማስፈን የሚደረገው ጥረት ለማጠናከር ስምምነት ላይ ደርሰዋል። ምክክሩ የተጠናቀቀው በቀጠናው የሚታዩ አዳዲስ ፈተናዎችና እድሎች በጋራ ለመወጣት በቅርበት ዲፕሎማሲያዊ ቅንጅታቸውን ለመቀጠል ቃል በመግባት ነው ሲል ሶና ዘግቧል። የኢራንና የአሜሪካ ድርድር በቀጥታ መገናኘት የሚደረግ እንዳልሆነ ተሰማ። በአሜሪካና በኢራን መካከል ያለው ሁኔታ ሊፈነዳ የሚችል ነው ስትል ሩሲያ ያስጠነቀቀች ሲሆን ትራምፕ ደግሞ የድርድሩን ውጤት እየተጠባበቁ ይገኛሉ ብለዋል። አሜሪካ ከኢራን ጋር ዛሬ አረብ ኦማን ውስጥ በሚደረገው ድርድር ከስምምነት ሊደርስ ይችል እንደሆነ ለመወሰን ሂደቱን ፕሬዚዳንት ዶናልድ ትራምፕ በቅርበት እየተከታተሉ እንደሆነ ተሰምቷል። የዋይት ሀውስ ቃል አቀባይ ካይሮላ ሌቫንት ኦማን መስኮት ውስጥ ድርድሩ ከመጀመሩ በፊት ሐሙስ ሌሊት በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ ከንግግሩ ውጤት እንደሚጠብቁ አመላክተዋል ብለዋል። ወዳጆቻችን የሆኑ ጠላቶቻችን በዓለም ዙሪያ ካሉ ሀገራት ጋር በሚኖር ግንኙነት ፕሬዚዳንት ሁልጊዜም ዲፕሎማሲው የመጀመሪያ ምርጫቸው ነው ብለዋል። ስለዚህ ፕሬዚዳንት ትራምፕ የመካከለኛው ምስራቅ ልዩ ተወካይ ስቲቭ ዊትኮፍና የልጃቸው ባል ጃሬድ ኩሽነር ለድርድር ልከዋል በማለት ውጤቱ ምን ሊሆን እንደሚችል የምናየው ነው። ፕሬዚዳንቱ ከተደራዳሪዎቻቸው ውጤት ለመስማት እየተጠባበቁ ነው ብለዋል። የዋይት ሀውስ ቃል አቀባይ እንዳሉት ከሆነ ትራምፕ ኢራን መንግስት ጋር የሚፈልጉት ነገር በጣም ግልጽ የሆነ ጉዳይ ነው። እሱም ምንም አይነት የኒውክሌር አቅም እንዳይኖር ማድረግ ነው ብለዋል። ካሮላይን ሌቫንት ድርድሩ ከመጀመሩ በፊት ለኢራን ባለስልጣናት አሜሪካ ሁሉንም አይነት አማራጮች ስላሏት ከስምምነት እንዲደረስ ግልጽ ማስጠንቀቂያ መልእክት ልካላቸዋለች ብለዋል። ድርድሩ ሊጀመር በተቃረበበት ጊዜ ትራምፕ ከዓለም ታሪክ በጣም ሀያሉ የጦር ጠቅላይ አዛዥ እንደመሆናቸው ከዲፕሎማሲ ባሻገር በርካታ አማራጮች እንዳሏቸው የኢራን መንግስት ላስታውስ ፈልጋለሁ ሲሉ ተናግረዋል። አሜሪካ ኢራን እያካሄደችው ነው ባለችው የኒውክሌርና የሚሳይል ግንባታ መርሃ ግብር ምክንያት በኢራን ላይ ልትሰነዝር የምችለው ጥቃት ለማስቀረት ዛሬ ኦማን ውስጥ ይካሄዳል። ነገር ግን አሁን ከድርድሩ ስፍራ የወጡ መረጃዎች እንደሚያመለክቱት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል እየተደረገ ያለው የቀጥታ ንግግር አይደለም። የአሜሪካ ፕሬዚዳንት መካከለኛው ምስራቅ ልዩ መልእክተኛ በስቲቭ ዊትኮፍና በኢራን የውጭ ጉዳይ ሚኒስትር አባስ አራንቂቼ የሚደረገው ይህ ንግግር በኦማን ዲፕሎማቶች አማካኝነት የሚካሄድ ነው። አሜሪካ በዚህ ድርድር ኢራን የኒውክሌርና የሚሳይል ግንባታዎቿን ለማቆም እንድትስማማ የምትፈልግ ሲሆን ኢራን ግን በኒውክሌር መርሃ ግብሯ ላይ
ለመነጋገር ፈቃደኛ መሆኗን ገልጻ የሚሳኤል ግንባታዋን ግን ለድርድር የሚቀርብ እንዳልሆነ አስታውቃለች። ሩሲያ ግን ችግሩ የሚፈነዳ ነው ብላለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአሁኑ ጊዜ በአሜሪካና በኢራን መካከል ያለው ሁኔታ ሊፈነዳ የሚችል ነው ማለት አደገኛነቱን ተናግረዋል። ላቭሮቭ ለሩሲያ መንግስት ዜና አገልግሎት ታስ እንደተናገሩት አገራቸው በኢራንና በአሜሪካ መካከል አደራዳሪ ሆና መቅረብ አትፈልግም ብለዋል። ሩሲያ ያለው ሁኔታ በመከታተልና በመገምገም ላይ ናት ሲሉ የውጭ ጉዳይ ሚኒስትሩ ሩሲያ በድርድር ውስጥ ሚና እንደሌላትም ተናግረዋል። ጨምሮም ኢራን ለሩሲያ የቅርብ አጋርና ጎረቤት ናት በማለት ሁኔታው እንዴት እዚህ እንደደረሰ በመረዳት በኩል ግን ግድ የማይሰጠን አይደለም ብለዋል። ሁኔታው ለኢራን ብቻ ሳይሆን ለመላው መካከለኛው ምስራቅ ጭምር አደገኛ ነው ብለው ተናግረዋል። ሰርጌይ ላቭሮቭ በምሳሌ በአካባቢው ባልታሰበ ሁኔታ ሊፈነዱ የሚችሉ ቦምቦች አሉ በማለት የትኛውን ስምምነት ላይ ከተደረሰ ተግባራዊ እንዲሆኑ ለመርዳት ዝግጁ መሆናቸውን ኢራኖችና እስራኤሎች ያውቃሉ ሲሉ ተናግረዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።